አይ ልጆች ሲሚሉ እንዳልካቸው ይባላል እና የመጣሁት ከልጆች ልቦግና ላይ ነው እስካለበት እድሜ ምን በጣም ደስ ያለኝ ነገር እንትን ሰው መሆኔ ልጅ ያለሽ ምን ነበር ምትወጁ ምን ማረግ እጫውት ነው አበቃ ምግባቶች አረ ምግብማ በላለሁ ኖሌ ግን በቀደም ዶሮቹ አሳዝነው ነበር አዳማቸው ሲፈስ ያ ሁላ መስዋዕት አድርገው ለቤተሰቦቻቸው ስታድግ ምን መሆን ትፈልጋለህ ወታደር ነበር ከዛ መሞት ፈርቼ ከዛ ወደ ኳስ ተጫዋች ሆንኩኝ ኳስ ሲቲ ደጋፊ ነኝ እንዴ አርሰናል አልነበርክ እንዴ እህቴና ከኔ ማንን ተወጃለሽ እንዴ ሁለታችሁንም ልዩነት የለም እንደዛ ከተባለ ለምን ከሜሲ ወይስ ከሮላንዶ ይባላል ሰርፕራይዝ እናደርግሽ ነው አልከኝ ከዛ በላሽው ሰርፕራይዝ ታዲያ ሰርፕራይዝ ካልተነገረ እንዴት ሰርፕራይዝ ይሆናል ምን አይነት ኃላፊነት እንዲኖር ትፈልጋል በቤት ውስጥ የቤት አባወራ መሆን እንዴ አባትስ እንደዛ አይነት ነገር ከተደረገልኝ ኑሬ ምርጥ ነው የሚሆነው አይ ልጆች ሲሚሉ እንዳልካቸው ይባላል እና የመጣሁት ከልጆች ልቦግና ላይ ነው የመጣሁት ከእናቴ ጋር ነው እናቴ ደህና ነሽ እግዚአብሔር ይመስገን እንዴት ነህ ደህና ነኝ እኔ ትምህርት እንዴት ነው ደህና ነው ምን ነው የሚያስደስት ግን እኔ ኳስ ጫወት አንዳንዴ እኮ ትረብሸኛለህ ረብሻን ታውቃለህ አይደል በጣም ነው የምትረብሸው ግን እስኪ አሁን ላለመረብሽ ምንድነው የምታረገው ጸባይን ለማሻሻል ከታናሽ ጋር ላለመጨቃጨቅ እኔ ጸባይን ለማሻሻል ጥሩ ነገር አደርጋለሁ ግን እህቴ ናት የምትረብሸው በደም እሷ ታናሽ ናት ግን አንተ ታላቅ እንደመሆን እሷን እኮ እንደውም መምከር ነው ያለብህ መቻል አለብህ ደግሞ ትማታለች ትችላታለህ በቃ የሷ ምታያምም እኮ ታናሽ ስለሆነች አሪያም ማለቀልት ስትማታ ራሱ እሺ እንዴት ነው ትምህርት እንዴት ነው ደህና ነው ውጤት እንዴት ነው አላየሁትም አስተማሪ ነው የሚያየው አሁን ግን ምን አይነት ውጤት ያመጣል ብለህ ትጠብቃለህ ጥሩ ውጤት ማመጣ ይመስለኛል ባሁኑ ጥሩ ውጤት ካመጣ ቃል ገብቼልሃለሁ አይደል እሺ እንዴት ነው ኳስ ሲቲ ደጋፊ ነኝ እንዴ አርሰናል አልነበርክ እንዴ አርሰናል በማንቸስተር ዩናይትድ 6-3 ተሸንፏል እና ቢሸነፍስ ታዲያ ስትደግፍ እኮ ከነሽንፈቱ ነው አይደል ይሄ በጣም ትልቅ ሽንፈት ነው ዩናይትዶች እኮ አይችሉም እና ምን ማድረግ አለባቸው እኔ ለሲቲ ነኝ ስለ አርሰናል ያለኝ ጉዳይ አልቋል አረ ለምን ያገር ነው ማሊያ ራሱ ያስገዛን ቤት ውስጥ ሁሉም ነገር ያርሰናል ነው ያለው ለሰው ሰጣለሁ እንዴ ለምን የምትሰጠው ወይ ደግሞ ሆቴ ስታርግ ታረጋዋለች እንዴ ኳስ ካልወደደች ምናልባት ማትወድ ከሆነስ እህቴ ትወዳለች ኳስ አስወድታታለሁ የማን ደጋፊ እንድትሆን የምታረጋት የሲቲ እስኪ ማን ነው ግን አናዶ እንደዚህ ክለብን እንድትቀይር ያደረገ 11ዱም ተጫዋቾች 11ዱ እንትናን ተወዷል ነበር ማን ነበር ሁሌም የምታነሳው ስሙን ማን ነበር የምትለው ሁሌ ያርሰናል ሁሌም ነበር የምትለው 7 ቁጥሩ ነው ይሄ 7 ቁጥሩ ሳካ ነው እኮ ሳካ እና እሱ ማናደዶኛል ካፒቴኑ ማናደዶኛል ለምን ነው የሚያናድዱ በቃ በዩናይትድ መሸነፍ ማለት እኮ ከኳስ መውጣት ማለት ነው አረ እንደዛ ሁሌ እኮ ኳስ ያለ ነው መሸነፍም ማሸነፍም ያለ ነው ግን ሲቲ በጣም ምርጥ ክለብ እየተባሉ ነው መጀመሪያ ወደኋላ እየሄዱ ከዛ ወደፊት ይመጣሉ አይ አሁን እኮ አንተ ነገም ሲቲ ልጠላ ነው በዚህ አያይዝ አይ እኔ መቼም አልጠላውም ሲቲ አሁን እስካለበት እድሜ ምን በጣም ደስ ያለኝ ነገር እንትን ሰው መሆኔ ሰው ማለት እሱ ብቻው ደስ ያሰኘ እሺ ያዘንኩበት እንኳን ብዙ ሀዘን አለኝ ለምሳሌ ሰው ሲሞት ስታድግ ምን መሆን ትፈልጋለህ ወታደር ነበር ከዛ የቴዲ አፍሮን ዘፈን ካየው በኋላ እንትን ላንቺ እማ ወታደሮች ሞታሉ ወይ ብዬ ስጠይቅሽ አው ስትይ መሞት ፈርቼ ከዛ ወደ ኳስ ተጫዋች ሆንኩኝ አሁን መፈልገው ኳስ ተጫዋች ነው እስኮን ድረስ ምንም አላስቀየረኝም እና እኮ ታዲያ ወታደር የዛኔ እኮ የሞቱት ባድዋ ነው እኮ ያድዋ ጊዜ በዛን ጊዜ እንግዲህ ወታደሮች አንዳንዶቹ ይሞታሉ አንዳንዶቹ ደግሞ ይተርፋሉ ሳዲያኔ ኮንት
አንድ ነፍስ አለኝ እሷም ነፍሴ በወታደርነት አልቆል አልሞትም እኮ መሞት አልፈልግም እሺ ይሁንልህ ኳስ ተጫዋች ብትሆን ማለት ነው ለማን ነው መጫወት የምትፈልገው መጀመሪያ ሀገር ላይ ነው ወይስ የት ነው ሄደ መጫወት የምትፈልገው መጀመሪያ ሁለቱም ጋር ሆናለሁ ከዛ ሳድግ ያፈለኩትን እመርጣለሁ ከመረጥኩኝ በኋላ የሲቲ ተጫዋች መሆን ፈልጋለሁ እንዴ ሀገርን የሰው ሀገር ሄደ ከምትጫወት ሀገርን ማስጠራት አትፈልግም በኳስ እኔ የኢትዮጵያ ኳስ ተጫዋች ሆኜ ግን እንትን ትልቅ ክለቦች ብዙ ብር ከከፈሉልኝ አቅሜን ነው የሚጫወተው ያቅመን ከዛስ ለኛም ለቤተሰብ ምን ማድረግ ትፈልጋለህ ለቤተሰብ የምትፈልገውን ነገር እሺ እና እስኪ ከትምህርት ቤት ጓደኞች ማን ነው የምትወደው ብዙ ጓደኞች አሉኝ አዎ ብዙ ጓደኞች እንዳለው አውቃለሁ ግን በጣም የምትወደው ጓደኛ ማን ነው አሊፍ ነው የምትወደው እንዴት ነው ክላስ ውስጥ ትረብሻለህ እንዴ አልረብሽም አረ አስተማሪ አታስቸግርም አላስቸግርም አስተማሪዎች ትወዳቸዋለህ ጨዋ ልጅ ነኝ እኔ የጨዋ ልጅ ምልክት ምንድነው ስነ ምግባር ምን አይነት ስነ ምግባር ሊኖር ይገባል ታላቆችን ማክበር አለማዳላት ሌላስ እኔ ማራው እንደዛ ነው የምታደርገው እንዴት ነው ትምህርት ስትውል አሁን ጠዋት ነው ምን ለያየው እኔ እናንተ አንድ ሰዓት ከአንድ ሰዓት እስከ 10 ሰዓት ተኩል አንድ ላይ ነው ውሎ በትምህርት ዙሪያና ከጓደኞች ጋር ምን እንዴት ነው የምታሳልፈው በትምህርት ዙሪያ እንትን አልረብሽም አላወራም በጨዋታ ሰዓት ስላለ አይ እንደምትረብሽ ምናምን እኮ አውቃለሁ እኔ እሱን አስደብቅ ግን አንድ ቀን እንትን ብለኛል ለምን ነው ምሳን ማትበላው ስልህ አይ እነሱ እየበሉ እኔ ግን ሳወራቸው ሰዓት ያልቃል ብለኛል እና አንተ ማውራት አለብህ እንዴ የለም የምግብ ሰዓት መለየት ያለብህ አይደል አዎ ልጅ እያለሽ ምን ነበር የምትወጪው ምን ማድረግ መጫወት ነው በቃ ልጅ እያለሁ መጫወት ወድ ነበር ጨዋታ ወድ ነበር ምግብ አትወጪ አረ ምግብ በላለሁኝ ሳዲያ ለምንድን ነው ምግብ ማትጠቅሽው እንዴት ሳዲያ እንትን አላልሽም መጫወት ወዳለሁ እኮ ጨዋታ ጫወታለሁ አንተ እኮ ምንድን ነው ምግብ አልጠቀስሽም እኮ ምግብ መብላትም እበላለሁ አሁን ነው የጠቀሽው ስነግርሽ ሌላ ደግሞ የምጠይቅሽ ልጅ እያለሽ ኳስ ትወጂ ነበር አልወድም ነበር እንደዚህ እንዴት ኳስ ካላወቅሽ ስለ ኳስ እንዴት ጠየቅሽ አይ አይደለም እኔ እኮ በአንተ እድሜ ያለው ኳስ ብዙም አልወድም ነበር ለዛ ነው ኳስ እኮ በአንቺ ጊዜ ይታወቅ ነበር እኮ ነው ያልወድም አባባይ ሳዲያስ የዝላንታን ኢብራሂሞቪች ከርቀት ያስገባው እንትን ፎርቢቱስ ያላቅም እሱ ሳዲያ በዛ ዘመን ሀገርሽ ነበረኩ እኮ ያላቅም ስለ ኳስ ምንም ይዛን ሰዓት ምንም ግንዛቤ አልነበረኝም ስለ ኳስ ከሌለሽ ሌላ በህይወት ዘመንሽ እንትን እኔ ምን ጥሩ ነገር አድርጌልሽ አውቃለሁ አንተ ጥሩ ልጅ ነህ ትረብሻለህ እንጂ አስተዋይ ልጅ ነህ የተቸገረ መርዳት የምትወድ ልጅ ነህ ያው እቺ ትንሽ አልፎ የምትረብሻት እንጂ በቃ አንድ ትልቅ ነገር ልጠይቅሽ ከእህቴና ከኔ ማንን ትወጃለሽ እንዴ ሁለታችሁንም ልዩነት የለም አንድ የለም ለኔ ሁለታችሁም እኩል ናችሁ ልጅ አይመረጥም እኩል ልጅ አይመረጥም እንደዛ ከተባለ ለምን ከሜሲ ወይስ ከሮላንዶ ይባላል እንዴ ልጆቼ ናቸው እነሱ ለምን ከእናትና ከአባት ይባላል ማን ያለው ሁሉም ሰው ይጠይቃሉ ምን ብሎ ከእናት ከአባት ማንን ትወዳለህ ሁለቱም ናቸው የሚወደዱት አንድ ብቻ ነው የሚመረጠው እሺ አንተ ማንን ትወዳለሽ አንተ ማን ነው የምትወደው ከእኔ ከአባት እኮ እኔም በቃ ሁሉ ልጆቼን ሁለታችሁን ነው የምወዳቸው እኔ እኮ እናንተ ብዙ ነገር አድርጋችሁልኛል እኔ እኮ ከእቴ በላይ ብዙ ነገር አድርጌያለሁ ምን ለምሳሌ ለልደትሽ ቀን አክብሬልሻለሁ ያንን ሰርፕራይዝ ብለህ ነገርከኝ እሱ ልደቴን እኮ ማለት ነው ሰርፕራይዝ ታደርጉ አስባችሁ ልክ ስመጣ እማ ሰርፕራይዝ ልናደርግሽ ነው አልከኝ ከዛ በላሽው ሰርፕራይዙ
ሳዲያ ሰርፕራይዝ ካልተነገረ እንዴት ሰርፕራይዝ ይሆናል? ሉሊ ግን በቀደም ዶሮዋን በጣም አሳዝና ነበር። ዶሮዎቹ አሳዝነው ነበር። አሳዝኖኛል። ግን እያዘንክ ለምን እንደምትበላው? ይጣፍጣሉ። ግን ሲታረዱ ታዝናለህ? ደማቸው ሲፈስ ያ ሁላ መስዋዕት አድርገው ለቤተሰቦቻቸው መስዋዕት ነው የሚያደርጉት። ዶሮዎች ከቤተሰብ ተለይቶ ሲሞቱ እሺ። ግን ደስ የሚለው ነገር ሆዳችን ውስጥ ገብቶ እንበላቸዋለን። ምን አይነት ምግብ ነው የምትወደው? በጣም የምትወደው ምግብ ምንድነው? በጣም የምወደው ምግብ ይታወቃል፣ ምስር ነው። እሺ ሌላስ? ሌላ ዶሮ ወጥ። በጣም እኮ ብዙም አትበላም እኮ ታዲያ ትወዳለህ እንጂ አንድ ቀን በልተህ ይሰለቻል። አይሰለቸኝም፣ ሳበዛ ነው። የምትፈልገውን ነገር ጠይቀኝ። እኔ የምፈልገው በህይወት ዘመንሽ እንዴት ምግብ መስራት ቻልሽ? አይቼ ነው ከቤተሰብ ትለምዳለህ እኮ ከልምድ አሁን ይሰራ ብታይ አንተም ትለምዳለህ። እኔ እኮ ሴት አይደለም ካንቺ ያየው መስራት እንዴ የወንድ ሼፎች እኮ አሉ አታውቅም እንዴ? ይሁና እኔ እኮ ኳስ ተጫዋች ነው ማለት እኮ በጣም ትልልቅ የምግብ ሰሪዎች አሉ በሀገራችን ውስጥ። እንደዛ ከተባለ የወንድ ሼፎች ከተባለ የሴት ሼፎችስ አሉ? ማን እንዴ ብዙ ናቸው። ብዙ ናቸው ካልሽ ስማቸውን ካላወቅሽ ምን ይሰራል? ስማቸውን ማወቅ አለብኝ? አዎ እኔ ረስቻቸዋለሁ። ረስቻቸዋል? እሺ ጧት አሁን ትምህርት ቤት በጣም በቃ እኔ አንተና በጣም የሚያስጨንቀኝ የትምህርት ቤት ጉዳይ ነው። ልክ ስትወጡ የምትረብሹ ረብሻ። ለምንድን ነው ግን ረብሻ ደስ የሚልህ አንተ? ረብሻ እሷ ቁጭ ብላ አንተ ትረብሻለህ። ልቤ ፍንጥዝ እስከሚል ድረስ ልጅነቴን ልጨርስ። በኋላ እኮ ሽልቅ ሰውዬ እንደ ልጅ ቢሰራራኝ እኮ ይሄ ሰው ያሞታል እንዲሉኛል። እና ኳስ ተጫዋች እንደሆነ የመረጥኩት ጎል አስገብቼ እንደ ልጅ ጎል እላለሁ። እንዴት ትልልቆቹም እኮ ይላሉ እነ ሜሲ እነ ሮናልዶ ይባላል እንዴ? ሳዲያ እነሱ እኮ ተረጋግተው ነው። እንዴት ማለት? አንተ ሳትረጋጋሉ ማለት የምትፈልገው? እሺ እኔ ጎል ማስገባት ከፈለኩኝ ሜዳውን እንዲሁ ብዬ ጮሃለሁ። እሺ ባለፈው እንትን ብለኝ ነበር ስለ ሽምብራ አሳ ገብቷል አይደል? አሁን ለምን ሽምብራ አሳ እንደተባለ? ሽምብርና አሳ ተደባልቀው። እንዴት? ሽምብር አሳ ነው? ሽምብራ አሳ ወጥ በጣም ብዙ ጊዜ ግራ እንደሚያጋባ ነግረኝ ነበር። ሽምብራና አሳ አንድ ላይ ተደባልቀው ከዛ ሽምብራ አሳ ተባለ። እንደዛ አይደለም። ሽምብራ አሳ እንደዛ አይደለም። ሽምብራ ተፈጭቶ የሚሰራ ነው። አሳውስ እንዴት ነው? በቃ ስም ነው፣ እናቶቻችን ናቸው ሽምብራ አሳ ያሉት። እንደዛ ከተባለ ለምን ሽምብራ ተፈጭቶ አይሉት? አላሉትማ በቃ እንደዛ ነው የወጣለስ። ካመጡት ለምን በልጆቻቸው ስም ያደርጉት? እንዴት? ለምሳሌ አሁን አንቺ ሽምብራ አሳ ከሰራሽ ሽምብራ ባባት ያለሽ እስቲ እንጠይቃቸዋለን። አዋቂ ሰው ነው ይሄን መመለስ የሚችለው። አዋቂ ማለት ነው በደንብ የሚያውቅ አንድ ሲደመር አንድ የሚያውቅ። እንዴ ህፃናትም እኮ ያውቃሉ አንድ ሲደመር አንድ። እንዴት? እንዴ አንድ ሲደመር አንድ እኮ ሁለት እንደሆነ ማንንም ሰው ያውቃል አይደለም? አንድ ሲደመር አንድ 11 ነው። ለምን ካልሽ አንድ ሲደመር አንድና አንድን እኮ አንድ ላይ ነው የምታደርጊው። አንድ ላይ ካረክሽ ደግሞ 11 ይሆናል። እስኪ አሁን አንተ አዋቂ ስትሆን ምን አይነት ሰው ነው መሆን የምትፈልገው? አዋቂ ሰው ሆንኩኝ ሜሲ ነው መሆን የምፈልገው። ወይኔ በቃ ምሳሌ ሁሉ በቃ የኳስ ተጫዋቾች ነው አይደል? ኧረ ተው አንድ ከሀገር ውስጥ እስኪ አንድ ሰው ጥቀስ። አንድ አርቲስቶች አሉ፣ ሙዚቀኞች አሉ። አቡበከር ነስር መሆን እፈልጋለሁ። አቡበከር ነስር ተጫዋቹ የኢትዮጵያ ለማን ነው የሚጫወቱት ታውቃለህ? ግን ታውቃለህ? ሳውዝ አፍሪካ ምናምን ገባሉ ሰዎች። እኔ የምልህ እስኪ ኢትዮጵያ ውስጥ ስንት ክለቦች አሉ? አንተ የውጭ ነው የምታውቀው። እስኪ ደግሞ ወደ ሀገር ውስጥ እንምጣ። አሁን የውጮች የሀገሮች 20 እነማን ናቸው ታውቃቸዋለህ? አላውቃቸውም። ግን ማወቅ አለብህ እኮ አንተ የበለጠ ለምን ወደ ውጭ የምትሳበው?
ብዙም ሰው እኮ ወደ ውጭ እየተሳበ ስለሆነ እኔ መሳብ ፈለኩኝ። ጠይቀኝ የምጠይቀው ነገር እየበላን ኢትዮጵያዊ ታሪኮች እስቲ አንዱን ንገረን። ስለ አፄ ሚኒሊክ። እሺ ሚኒሊክ ጣሊያን ኢትዮጵያን ልትወር ነበር። በዛ ጊዜ እንትናን ወራ ጨርሳለች። ማንን? ኤርትራን ወራ ጨርሳ ነበር። እሺ ከዛ ኢታሊ ኤርትራ ምናምን ብለው ሰየሙት። እሺ ከዛ ወደ ኢትዮጵያ መምጣት ፈልገው ግን ኢትዮጵያ በደንብ ሸለሉ፣ ፎከሩ እና ጣሊያኖችን አሸነፉ። እንዴት አለፈ በዓል? ያኔ በዓል በጣም ጥሩ ያለፈው። ቸኮሌት በላው፣ ዶሮ ወጥ በላው፣ ግን በብዙ ማልበሉ እንዳይደባለቅብኝ። ምንድነው የሚደባለቅብህ? ቸኮሌቱና ዶሮ ወጡ። ስለምጾም 2 ቸኮሌት ወሰድኩ። ማን ነው የምትወደው እስኪ ከኛ ግቢ ውስጥ? ሁላችንም አብልጠ ማን ነው የምትወደው? ሀያቴ፣ ወንድ ሀያቴ። እስኪ አባባ ጋር ምን አይነት ጨዋታ የምትጫወቱት? ምን ትጠያየቃላችሁ? ደስ የሚል ጨዋታ እንጫወታለን። ምን ታወራቸዋለህ? የማወራቸው ደስ የሚል ነገር ነው። አሁን እንደወራ ነው ነገር። አባባ የማን ደጋፊ ናቸው? ኳስ ያለው አይደል? የማን ደጋፊ ናቸው? የማንቸስተር ዩናይትድ። ኧረ እባክህ። እና አባባን ብለህ ነው እዛ የገባው አንተ? ዩናይትድ ነው ሲቲ? እኔ ሲቲ ነኝ። ከአባባ ጋር ደርቢ ነን። አትበሻሸቁም አይደል? አይ አንበሻሸቅም፣ አናስበው። አታስቡትም ሁላ? እሺ ሰርቪስ ውስጥ ምን ታደርጋለህ? ሲቢኒ ታስቸግረዋለህ? ሰርቪስ ውስጥ ትምህርት ቤት ስትሄዱ? እኔ አልጀምርም። ማን ነው የሚጀምረው? ሚኪያስ የሚባል አለ። ረብሻ የሚጀምረው እሱ ነው? ባባዬ እስቲ ቶንሲልን አሞ ስለተወጋው መርፌ እስኪ አውራን። ህፃን እያለሁ? አይ አይደለም፣ ቅርብ ጊዜ እንደውም መርፌ ተወግተህ እንደውም የግቢው ሰው መጥቶ ካላይ ያልደራመድም አላልክም? መጥቶ ካልጠይቁኝ ብለህ እዚህ ጋር የተወጋሁት ነው ወይስ ኢጤ? ሁለቱም ጋር የተወጋሁን። በቃ መርፌ አትወድም አይደል? እስቲ እሱን አጋጣሚ አውራን። ምን እንደሆንክ አትወጋም ብለህ ምን እንዳደረግን እስቲ አውራን። አትወጋም እያላችሁኝ ምናምን ኮንፊደንት እንዳገኘ እያደረጋችሁ ከዛ በኋላ እኔ ደግሞ ፈርቼ ነበር። ከዛ እንዳልፈራ አድርጋችሁ ከዛ በኋላ ልክ መርፌ ስወሰድ አለቀስኩኝ። ግን ቂጤን በመርፌ ሲሉኝ ግን ምንም አላደረኩኝም። የተቆነጠጥኩኝ ነው የሚመስለኝ። ይመስል እንደዛ ነው? እሺ ከማማ ጋር ምንድነው ያላችሁ ነገር? ለምንድን ነው የማትስማሙት? በጣም ብዙ ምክንያት አለኝ። መጀመሪያ ሲሄድ እንዲህ ብላ እንዲህ ትጋፋለች። ከዛ እያየህ ትለኛለች። ከዛ በኋላ ደግሞ ትመታኛለች። ጸጥ እላታለሁ። 10 ትመታኛለች። ከዛ ለኔ እንድመታ ፍቃድ ስለማሰጡኝ 10 ትደበድበኛል። ታድጋለች እያላችሁ 3 ዓመቷ ላይ ትመታኛለች። አንድም ጫፏን አልነኩም። 4 ዓመቷ ላይ ትመታለ አላችሁኝ። 4 ዓመቷ ደረሰ። በደም ስመታኝ ጫፏን እንዲህ ስለረካት አለቀሰች። ከዛ አትመታትም በ5 ዓመቷ እያላችሁ አሁንም 5 ዓመት ላይ አትመታም ማለት ነው እኮ። በቃ አትመታም። ይኸው በምክር አሁን አንተ እያደግ ስትመጣ እሷም እያደገች ስትመጣ ትስማማላችሁ እኮ። እኔ ከሷ ጋር አልስማማም። ለምን ነው የማትስማማው? ብዙ ምክንያት አለኝ። ለምን ንገሪኝ። ትማታለች። አሁን የሷ ምትያማል? አዎ አያምም። አንተ 9 ዓመት እሷ 5 ዓመቷ። ሳዲያ ስትማታ እኮ ጩቤ እንደነካኝ ነው የሚመስለኝ። እንዴ በጨኩል ምትመታ? አረብ ብላ ትታፋለች እኮ ልጅ ስለሆነች እኮ ነው። አንተ በትዕግስት መያዝ አለብህ፣ በፍቅር መያዝ አለብህ። እሷ በትዕግስት እያለች እየተታፋች በቃ እሱን አይ አልወጣብህም፣ ምንም አልወጣብህም። በወጣብህማ ይታይ ነበር ፊት ላይ። አንተ እኮ አሁን በቃ የእሷ ሞዴል ነህ። እሷ አንተን እያየች ነው የምታድገው። አንተ ብስጭ ከሆንክ እሷም ብስጭ ትሆናለች። ሴት ነኝ እንዲ ቋቋ አይደለም፣ በስነ ምግባር ነው ሞዴል። የሞዴል ስነ ምግባር አላውቅም። አይ ሞዴል ማለት እኔ ማቆ
ሞዴል ፈተና እና እንዲቋቋ የሚሉት እኮ ከዚህ በኋላ ደግሞ በጸባይ ሞዴል የሚሉን ነገር ማወቅ አለበት ታውቃለህ ከዚህ በኋላ እሺ ወቅ አንተ ያይሽ ስታደግ እሷም ደግሞ ጨዋ ትሆናለች አንተ ጨዋ ከሆንክ እሷም ጨዋ ነው የምትሆነው አንተ ደግሞ ጨዋ ሆናለች ማማ የምትባሏ ምራቋን 10 ትታፋል እኮ የልጅ ባህሪ ነው አንተ ህፃን እያለ እኮ እንደዛ ታረግ ነበር ሳዲያ ታላቋን ትማታለች ልጅ ናታ በቃ ያደገች መጥተዋለች እህት እኮ ናት አንተ ለምንድን ነው የምትሳደበው አንተ አሁን እኮ እሷ አንተ ስትታመም ታዝናለች አይዞ ትላለች አይደል ስጣኝ አንዳንዴ ያጥፍተ ስገርፍ እኮ ተያትምቹ ትለኛለች አታዝንም እሱ አይደለ እንዴ አንድ ቀን ምን ነበር ስሙ ምን የሆነ ዙኩኒ ነገር ነው የሆነ ቅጠል ነገር ያመጣሁት ላንቺ ምን ነበር ምንድን ያመጣል ለምን እኔ ያመጣል አይደለም አምጣ የሆነ ነገር ብለሽ ከዛ ማማን ጠይቃት ብለሽ ማማ ደም እኔ በማላቆ ታሪክ አስገባሽኝ ማማ ደሞ እንድመታ ብላ ስጩስቲ ስትለኝ ከዛ የሆነ አረንጓዴ ነገር ሰጣኝ ላንቺ ስሰጥሽ ተመታው በሷ ምክንያት አይ በሷ ምክንያት አይደለም አንተ የምትመታው ስታጠፋ ነው እንዴት በጣም ደግሞ ኃይለኛ ነህ ትናደዳለህ ለምን የምትናደደው ብስጭት ነው የምትለው በቃ አው መናደድ ደስ ይላል እንዴ ደስ አይልም ንዴቴን እንዲ ሳረገው እንትን ንጹህ ትንፋሽ ተነፍሳለሁ እሷ ስትማታ ካርቦን ዳይኦክሳይድን በውስጥ እንዲገተነፈስኩት ነው የሚመስለኝ ከኛ ጋር ሰላም ነህ ከናንተ ጋር ሰላም ነኝ አንተም ጥፋት አለብህ ምን አይነት ጥፋት በቃ ብዙ ጥፋቶች አሉ ባልፎ አልፎ እንደ ልጅ ታጠፋለህ ግን በቃ ከዚህ በኋላ ግን የማማጸብ ምንም ሊኖር አይገባም እሺ ካም በኋላ ፍቃድ ይሰጠኛል እንዴ ስትማታ አባቴን ትማታለች አንቺን ትማታለች እስኪ አሁን አንተ አንድ ታላቅ ወንድም ነህ እስኪ ኃላፊነትህን ምን አይነት ኃላፊነት እንዲኖር ትፈልጋለህ በቤት ውስጥ እንደ ታላቅነት የቤት አባወራ መሆን እንዴ አባትስ አባቴ ሌላ ቦታ ሲሄድ እኔ የቤቱ አባወራ ሆናለሁ አይደለም አባትህ ሌላ ቦታ ሄዶ አያውቅም ኃላፊነት ማለት አሁን ለምሳሌ ስራ ቦታ ሲሄድ እኮ አሁን አንተ እንደ ልጅ ነው ያልኩ እኮ አንተ ልጅ ነህ አይደለ እንደ ልጅ በቃ አንተ ምን እንዲሆን ትፈልጋለህ አንተ እኔ እንደ ልጅ እህቴ እንዳመታኝ ከመታችኝ እሷን መምታት ሌላ አለቃ የለኝም እንደዚህ አይነት ነገር ከተደረገልኝ ኑሬ ምርጥ ነው የሚሆነው ስለዚህ ኃላፊነት ከሰጠው ኑሮ አሪፍ ይሆናል እኔ እኮ አንድ ቀን መታት ብዬ እኮ ከግድግዳ ጋር ጋጫት አላጋጫትም አመታት እንዴ በጥፊ ሲሆን አይኗን መታት ትጎዳታለ ብዬ ነው እኮ እኔ እሷ አንተ አጉል ምት እንዳትመታት ሳዲ አጉል ምት የደለሷ ምትማታው ምን መታች እሷ ቆይ አይኔን ትማታለች ከዛ በኋላ ምንም እንዳላጠፋች ነገር ጸጥ ብለ ምንም አላረኩም ብላ ከዛ በኋላ እናንተ ስመጡ ደግሞ ባባ መዳኝ ብላ ታለቅሳለች በቃ አንተና እሷ ጸባይ ቆም ማለት ነው መቼም አይቆምም እንዴ ያው ምስክር አለ ማን ነው የምትወደው ካስተማሪዎቼ እንደማን ነው መሆን የምትፈልገው እኔ እንትናን መሆን እፈልጋለሁ ማን ሚስትግስ ማለት እንትን አሲስታችን ሳትሆን እንትና እንግሊዝ አስተማሪያችን አምን ያስተማረቻችሁ እድሉን ብታገኝ የታገር ሄደህ መዝናናት ትፈልጋለህ እኔ ድል ባገኝ ስንት ብር እድላይ የሆነ ሀገር ሄደህ ተዝናና ብትባል ማን ሀገር የትኛው ሀገር ትመርጣለህ እንግሊዝ ለምንድን እንግሊዝ የምለው እንግሊዝ ደስ ይላል ማንቸስተር ላይ ገብቼ ከዛ ማንቸስተር ሲቲ ገባለሁ ከዛ በኋላ ደግሞ አሰልጣኙን እንዲያስፈርመኝ ለምንዋለሁ እሺ ከዛ ካስፈረመኝ በኋላ ደግሞ መጀመሪያ በነፃ ገባለሁ ከዛ በኋላ ትንሽ ስቆይ 100 ፓውንድ ስጠኝ ከዛ ውጭ ሀገር ኑሮ ብዙ ስትሆን ደግሞ 1 ሚሊዮን ፓውንድ ስጠኝ እንጂ ለምን ነው የምትሰጠው እኔ እኮ አሁን ያልኩ ለመዝናናት ነው ያልኩ
ለመዝናናት ማንቸስተር። እስቲ አሁን የብርና የፓውንድ ልዩነት አለው? ብርና ፓውንድ አለው። እንዴት? ብር በኢትዮጵያ ላይ ብር ይባላል። እሺ ኢትዮጵያ ላይ ደግሞ በኢትዮጵያ ጽሑፍ ነው። ፓውንድ ደግሞ በእንግሊዘኛ ጽሑፍ። ምንዛሬውን ታውቃለህ? ምንዛሬውን ብዛቱን ታውቃለህ? አንድ ፓውንድ ስንት ነው? አንድ ፓውንድ ስንት ነው? በዚህ ሀገር አላውቅም። እስቲ የምትወደው ሙዚቃ የማንን ነው? የምወደው ብዙ አሉ እኮ። እሺ ከነሱ መሃል አንዱን እስቲ በል። ያኔ ልለው አሁን ግን እኮ በደንብ አልችልም። የምትችለውን እንግሊዘኛ እኮ ነው አንዱን። የምችለውን እንግሊዘኛ አንድም አልችልም ግን አውቃለሁ። እሺ በል። አለ የምወደው። እሺ በል ታዲያ። The world is watching, the light shine bright. One trophy, one last chance, one endless fight. Heroes are written, legends will fall. Who will stand when we see it all? In the land of December, when dream take flight, Neymar's ready, Kani thrive, Vinicius Rodrigo dancing free. Will Brazil bring back the legacy? Mbappe runs like Stomalist, golden crown like within ditch. France remember, the past is near. Will he be the king this year? የማን ዘፈን ነው? ይሄ የዓለም ዋንጫ 2026 መጥቶ ገብቷል እንዴ? 25 እኮ ነው ያለነው። አይደለም ቀጣይ እየተዘጋጁ ነው። እሺ ሌላስ አንድ ደግሞ ከነሱ ውጪ? ከነሱ ውጪ የምን ደስ ያለህ? ደስ ያለኝ ሲሊን ዲዮን ተወዳት ነበር። ኒው ዴይ ካም እሱን አይ ታውቀው ደግሞ እሱ ወደ ሌላ ዓለም ገባዋ። ወዴት? ወደ ኳስ ዓለም ሲገባ ብዙ ኳስ ዘፈኖች አሉ። ኢትዮጵያ ምን እንድትሆን ትፈልጋለህ ወደፊቱ? አንተ ደግሞ ምንድነው አስተዋጽኦ ለሀገርህ ምን ሰርተ ማለፍ ትፈልጋለህ? ኢትዮጵያ እንድትሆን የምፈልገው ደሃ እንዳትሆን። ውጭ ሀገሮች በብዛት የዓለማችን ደሃ ሀገር ማናት ምናምን ስትባል አፍሪካ ምናምን የሚላሉ፣ ግን አፍሪካን በደንብ ስለማያዩ ነው። ግን ለምን ይመስላል አፍሪካ ደሃ ናት ብሎ የሚያስቡት? ብዙ ሰዎች በባህላቸው። እንዴት ማለት ባህላቸው? ጎጆ ቤት ምናምን ሲያዩ የደሃ ነው የሚመስላቸው። ስለዚህ ደሃ ናት ይላሉ። እሺ ኢትዮጵያስ? ኢትዮጵያ እስካሁን ድረስ አሪፍ ቦታ ላይ ናት። አንተ አሁን ሀገርን ወደፊት ምን አድርገህ አስተዋጽኦ ማድረግ ትፈልጋለህ? ለእድገቷ ምን ብታረግላት? የተቸገሩን በመርዳት ጥሩ ቦታ ማድረስ። እስቲ አሁን ለኢትዮጵያ ልጆች፣ ለህፃናት፣ ለአንተ ጓደኞች እስቲ ምን መልእክት ታስተላልፋለህ? ምን እንድትሆኑ? ልጆች አትረብሹ፣ መረበሽ ጥቅም ያለውን። እሺ ሌላስ? ሌላ እና ብዙ ልጆች እንዳረብሹ፣ መረበሽ ጥቅም ያለውም። ከረበሻችሁ ምን ትሆናላችሁ? አታድጉ። በዛውም ጥሩ ደረጃ አትደርሱም እኮ። ስለዚህ እንዳረብሹ። አንተ ግን እርግጠኛ ነህ ካሁን በኋላ አትረብሽም? እኔ አልረብሽም። አትረብሽም? እኔ ቃል እገባለሁ፣ ጨዋ ልጅ እሆናለሁ። የነበረን የልጆች ልብ ወግ ፕሮግራማችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። ቻው ልጆች።